ትላንት ሁላችንም እንዳየነው አብርሽ ለፍቅር አንድ ትልቅ እንግዳ አለኝ። ያንን እንግዳ ደግሞ እስከ ዛሬም አይተሽው አታውቂም፣ ነገር ግን ደግሞ እኔ አስተዋውቀሻለሁ እያላት ነበር። በዛም ሰዓት ፍቅር ማን ነው ወንድምክ ነው እያለችው ነበር። አይ አሁን ኤከሌ ነው ማለት አልፈልግም፣ ነገር ግን ደግሞ በሰዓቱ ታያለሽ፣ ሰርፕራይዝ ነው ማድረግሽ እያላት ነበር። ዛሬ ሰርፕራይዙ ምን ሆና የሩታን ልጅ ሰርቆ ወደ ፍቅር እየወሰደው ነበር አብርሽ። ይሄም ማለት ወደ ቤት ሲሄድ ሩታን ቤት እንደሌለችና እንዲሁም ደግሞ የሩታ አጋዥ ነበረችና እሷን ጠይቆ የት ሄዳለች ሲላት አይ አሁን ወጥታለች፣ እንዲሁም ደግሞ ትንሽ ራቅ ስትል አትቀርም ስትለው መሰል ልጁን ይዞ ሄዶ ነበር። በሄደበት አጋጣሚ ደግሞ እሷ ለሩታ ስትነግራት መሰለኝ ሩታ ያበደች መጣች ማለት ነው። ይሄም ነገር ብዙዎቻችን ሩታ ልክ ናት፣ ሩታ ትክክል ናት እያልን ነው ያለ ነው። ምክንያቱም አዎ ለምን እዚህ ጋር የአብርሽ ሴቶች 55 ሴቶች ናቸው ያሉት። በዛ በ55 ሴቶች ደግሞ ዛሬ ለአንድ ተዋ ነጋ ከአንድ ተዋ ዛሬ ከአንድ ተዋ ሊያስተዋውቀው ነው እንዴ ልጅነቱን። አዎ ልጁ ነው፣ ማንም እንትን የማይለው ነገር ነው። ነገር ግን ደግሞ ይሄ ነገር አብርሽ አንደኛው ለተመልካች ክብር ቢኖረው፣ ሁለተኛው ደግሞ ለገዛ ለልጁ ክብር ቢኖረውና እንዲሁም ደግሞ ለቤተሰቡ ክብር ቢኖረው ይህንን ነገር ወይም ደግሞ ፍቅርን እቤት ይዞት ሄዶ ከዛን ልጇን አይታ ከዛን መውጣት ይችል ነበር። ይሄ ትልቅ እንግዳ የሩታ ልጅ ልዑል ነበር። ማናት ፍቅርን ባየችው ነገር ብትገረሙም እንዴት ግን ይህንን ነገር ማሰብ አቃታኝ፣ እንዴትስ አላሰብኩኝም ብላ አሁንስ ደግሞ የት ብንሆን ፈታ እንላለን፣ የት ብንሆን ደግሞ ደስ የሚል ቦታ መሄድ እንችላለን እያላት ነበር። በዛን ሰዓት ደግሞ ለልዑል ይመችዋል ያለችው ቦታ ያንን ቦታ ብንሄድ ብሎ ሲያወሩና እንዲሁም ደግሞ ሲመካከሩ ሩታ ማይታ ደርሳለች ማለት ነው። ሩታ ስትደርስ እናትነት ልቡን ታቆታላችሁ። ልቧ እየመታ እንዲሁም ደግሞ ልጄ የት ሊያደርገው ነው በማለትና እንዲሁም ደግሞ በመሰባጫት ማይታ ደርሳ ነበር። ስትደርስ ደግሞ ያው ቪዲዮ ላይ ናቸው፣ ካሜራ ቀረጻ ላይ ናቸው። በዛን ሰዓት ደግሞ ሩታ ምን አስባክናክ አንተ ልጅ ምን አስባክናክ? እንዲሁ በቃ አንተማ የሆነ ነገር አሞሃል ብያለሁኝ። መጀመሪያ እኔን የሚሰማኝ ሰው አጣሁኝ እንጂ በጤናክ እንደሊሆና ነገሩ ገብቶኛል። በጤናክ አይደለም ጤነኛም አይደለም እያለች ሩታም ስታወራ ጭራሽ ሩታ ምን አስበሽ ነው? እኔ እኮ አባቱ ነኝ፣ እንዲሁም ጭራሽ ወንበዴ ያደረክሽኝ፣ እንዲሁም ደግሞ የማታቂው ወንበዴ ያደረክሽኝ፣ ምን ሆነሽ ነው? እኔ እኮ አባት ነኝ እያላት ነበር። የሆንክ እንደሆነስ እኔ ምን አገባኝ? አባት ሆንክ ምን ሆንክ እኔ አያገባኝም። እንዲሁም ደግሞ በተፈቀደልህ መልክና በተፈቀደልህ ጊዜና ሰዓት ማጥታ ማያት ኢቤት እንጂ ለማንም ለማስተዋወቅ ብላ ከቤት የሚታወጣበት ምክንያት አንዳች የለችም እያለች ነበር። ፍቅርን በዛን መካከል የምትለውም የምታወራውን ቢጠፋትም እንኳን ኧረ ባክሽን ሩታ ድምጽሽን ቀንሺው ስትላት፣ ሩታም ደግሞ አያገባሽም ዝም በይ፣ ይሄ የኔና የሱ ጉዳይ ነው። በዚህ በልጃችን መካከል ማንም ጣልቃ እንዲገባ አልፈልግም። አሁን ደግሞ አንቺ የምታወሪበትም አፍ የለሽም። ስለዚህ ምንም ነገር እንደታወሪ እባክሽን አንቺም ከቻልሽ ዝም በይ። እኔና እሱ ነገሩን ሁላ አውርተን እንጨርሰዋለን። ደግሞ መተፈቀደለት ነገር አለ በዛን ሰዓት፣ እንዲሁም ደግሞ በጊዜ ማይቶ ማያት ይችላል። ሲፈልግ ደግሞ ከአንድ ተዋ ሊያስተዋውቀው ሲፈልግ ደግሞ ከአንድ ተዋ ሊያስተዋውቀው የኔ ልጅ እቃ አይደለም፣ የኔ ልጅ እንጂ እቃ አይደለም። ከማንም እንደምንም አድርጎ ይዞት እንዲወጣ አልፈልግም። አሳይ በቃ ብጥብጡ ተጀመረ ነው የሚላችሁ። ብጥብጡ ተጀመረ። ወይኔ በላቸው። ይሄ ነገር ለምን እንደዛ እንደሆነ እኔ እንጃ። ይሆን አለ አይደል? ግራ የሚያጋባ ግራ የሚገባ ነገር ነው እያየን ያለ ነው። ሆኖም እያላ እዚህ ጋር አብርሽ ከአንድም ሁለት ጊዜ ከሁለትም ሶስት ጊዜ ብዙ ጊዜ አውርተናል። በነገራችን ላይ የሚያደርገው ነገር ልክ እንደሊሆናና እንዲሁም ደግሞ ትክክል እንደሊሆና ስንናገር ቆይተን ነበር። ነገር ግን ደግሞ ያው አውርተን ያኔ ጥቅም የለውም ማለት ነው። እሱ እንደሆነ አይሰማ። እንዲሁም ደግሞ ብዙ ሰዎች በዚህ መካከል ብዙ ሰዎች እየተቆጡት ነው ያሉት አብርሽ ነገር ግን ደግሞ ለመስማት ፍቃደኛ አይደለም። ለምን እንደሆነ ባላቅም ይሄ ነገር ልክም አይደለም ትክክልም አይደለም። እንደዛም መሆኑም የለበትም ብንለውም ነገር ግን ምን ታደርጉታላችሁ? ወደደም ጣለም የራሱን ሀሳብ እንዲሁም ደግሞ የራሱን እንትን እያካሄዳ እንጂ
እዚህ ጋር የተመልካችን ወይም ደግሞ የቤተሰብን ወይም ደግሞ የልጁ ሀሳብ አለበት ብዬ አላስብም። አንዳንዴ ለቤተሰባቸው ክብር ካላችሁ እንዲሁም ደግሞ እናንተን ብሎ የሚከተል ህዝብ ለሚከተል ህዝብ ክብር ካላችሁ ምንም ይሁን ምንም ይፈጠር ክብር ይኖራችኋል። ነገር ግን ደግሞ ያኒ አሁን አብርሽ ላይ የምናየው ለተመልካችን ቢሆን ለቤተሰቡም ቢሆን እንዲሁም ደግሞ ለሚስቱም ቢሆን ለልጁም ቢሆን ክብር እንደሌለው ነው የሚያስታውቀው። ይህንንም ነገር አሁን ካለበት አንፃር ወይም ደግሞ እንደማንኛውም ሰው ቢሆን ኖሮ ችግር አልነበረውም። ነገር ግን ደግሞ አሁን ካሉበት አንፃር ዝም ብሎ የሩታን ልጅ ይዞ ከቤት መውጣት በራሱ ስህተት ነው የሚለው። እናንተ የምትሉት እናንተ ነው የምታውቁት። ሀሳብ አስተያየት ካላችሁ ደግሞ ሀሳባችሁንና አስተያየታችሁን የሆነ ነገር ማለት ትችላላችሁ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝናት በረካት ርህራሄ ከእናንተ ጋር ይሆንልኝ እያልኩኝ በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።